ሰነፍ አይደላችሁም። እየተጫወታችሁት ያለው ጨዋታ የተሳሳተ ስለሆነ ነው። ሰዎች ሁሉ ጊዜ ራሳቸውን ሰነፍ ነኝ ብለው ይጠራሉ። ቲክቶክ እና ዩቲዩብን ለሰዓታት ማየት የምችለው ለምንድን ነው? ነገር ግን 20 ደቂቃ ማጥናት መስራት የማልችለው ለምንድን ነው ብላችሁ አስባችሁ ይሆናል። ይህ የምታደርጉት ሰነፍ ሆናችሁ አይደለም። የምትሰሩትን ስራ ሪዋርዱን መመልከት ስላልቻላችሁ ነው። አንድን ነገር ለምን እንደምትሰሩ ካላወቃችሁ አንጎላችሁ የምትሰሩት ስራ አሰልቺ፣ ምንም ጥቅም እንደሌለው አድርጎ ያስባል። በዛውም ቅጽበት እንድታቆሙ ያስገድዳችኋል። በተቃራኒው አንጎላችን አንድ ነገር ጠቃሚ ነው ብሎ የሚያስብ ከሆነ ለሰዓታት ያለ ምንም መሰላቸት መስራት ይችላል። አዲስ ጌም እየተጫወታችሁ እንደሆነ አድርጋችሁ አስቡ። የእናንተን ጓደኛ ጌሙ በጣም የሚያስደስትና የሚያዝናና እንደሆነ ነግሯችኋል። ምናልባት ደግሞ ጌሙን የሚጫወቱ ሰዎችን ተመልክታችሁ ይሆናል። ነገር ግን እናንተ ጌሙን ለመጫወት ስትሞክሩ በጣም አሰልቺ፣ የማይቻል ሆኖ ይሰማችኋል። በተጫወታችሁ ቁጥር እስቲ አንዴ ልሞክር ስትሉ ሳታውቁት ጌሙን ገብቷችሁ ማሸነፍ ትጀምራላችሁ። ከጊዜ በኋላም ጌሙን አይደለም መሰላቸት ማቆም እንኳን ይደብራችኋል። ምክንያቱም አሁን የጌሙን ሉፕ አግኝታችሁታል። በእኛ አጠራር ደግሞ ጡዘት ልንለው እንችላለን። ላይፍን በተመሳሳይ መንገድ እንዲህ ነው የሚሰራው። አብዛኛውን ጊዜ ሰዎች ሌዚ ነኝ ብለው ያስባሉ። አንድ ነገር ላይ ማተኮር አልችልም፣ ምንም ነገር ማድረግ እንደማልችል ይሰማኛል ይላሉ። ግን እውነታው እሱ አይደለም። ሰነፍ ሆናችሁም አይደለም፣ ዋናውን የጌሙን ሉፕ ስላላገኛችሁት ነው። እስቲ አስቡት፣ በስልካችሁ ላይ ቲክቶክ ኦር ዩቲዩብ ሾርት ለሰዓታት መመልከት ምንም ችግር የለባችሁም። ሳይደበራችሁ ታደርጉታላችሁ። ነገር ግን ለማጥናት ሲሆን፣ ስራ ለመስራት፣ የአካል ብቃት እንቅስቃሴ ለማድረግ አስባችሁ ለመነሳት ስታቅዱ የሆነ ነገር ይጫጫናችኋል፣ ይደክማችኋል፣ ማድረግ መስራት አትፈልጉም። ይሄ ግን ሰነፍ ሆናችኋል ማለት አይደለም። አእምሯችሁ ነገሩን ለምን እንደምታደርጉት ግልጽ ስላልሆነለት ነው። አእምሯችሁ ደግሞ ምንም አይነት ሪዋርድን ካልተመለከተ ስራውን በምትሰሩበት ጊዜ ምንም አይነት ጥሩ ፊሊንግ አይሰማችሁም። ምንም አይነት ዶፓሚንም አእምሯችሁ ሊረጭ አይችልም። ያ ከሆነ ደግሞ ትናንሽ ስራዎች እንኳን በጣም ከባድ ሆኖ ነው የሚታያችሁ። አሁን ደግሞ ሞቲቬሽን በትክክል እንዴት እንደሚሰራ እንመልከት። ለዚህ የሚሆን አንድ ጥሩ ምሳሌ ልስጣችሁ። እናንተ የምትደግፉት ቡድን ያሸንፍ ኦር ይሸንፍ የምታውቁት ነገር የለም፣ ግን እንዲያሸንፍ ተስፋ ታደርጋላችሁ። እየተመራ ቢሆንም እንኳን መመልከታችሁን ትቀጥላላችሁ። ለምን? የማሸነፍ እድል ሊኖረው ይችላል ብላችሁ ስለምታስቡ። ይህም ስሜት እናንተን የሚያስደስታችሁና ትኩረት እንድትሰጡት ያደርጋችኋል። በስልካችሁ ላይ ብዙ ታይም የምታጠፉ ከሆነ ፎር ኤግዛምፕል ቲክቶክን መመልከት ትችላላችሁ። ቲክቶክን ስትጠቀሙ ቀጥሎ ያለ ቪዲዮ ምን እንደሆነ አታውቁም፣ ከሱ ቀጥሎ ያለውንም አታውቁም። ነገር ግን ስክሮል ማድረጋችሁን ትቀጥላላችሁ። ምናልባት ቀጣይ ቪዲዮ ያዝናናኛል ብላችሁ ስለምታስቡ። ይህ አንቲሴፕሽን ይባላል፣ መጣበቅ ልንለው እንችላለን። ይህም የሚሰራው አንጎላችሁ አንድ ጥሩ ነገር ይከሰታል ብሎ ስለሚያስብ ዶፓሚን በዛ ሰዓት መርጨት ይችላል አእምሯችሁ ማለት ነው። ሞቲቬሽን እንዴት እንደሚሰራ ተገንዘባችኋል ብዬ ተስፋ አድርጋለሁ። ከጓደኛችሁ ጋር አሪፍ ጌም እየተጫወታችሁ አድርጋችሁ አስቡ። ሁለታችሁም ጥሩ ጊዜ እያሳለፋችሁ ነው፣ በጣም ደስተኛ ናችሁ። ከጥቂት ሰዓታት በኋላ ግን ስትለያዩ ትዝታው ሆኖ ይቆራል። ጥሩ ጊዜ ነበር ብላችሁ ታስባላችሁ። ከዚያ ወደ ነበራችሁበት ሙድ ትመለሳላችሁ፣ ወደ ስልካችሁ ትሄዳላችሁ፣ ስልካችሁንም ለሰዓታት ትመለከታላችሁ። ስልኩን መጠቀም ስታቆሙ ግን መዝናናቱ የዛ ሰዓት ላይ ያበቃል ማለት ነው። ይህንንም የምታደርጉት ከጭንቀታችሁ እፎይ ልትሉ ይሆናል። ይሄም ደግሞ ዘዶፓሚን ኢሉዥን ልንለው እንችላለን። ስንፍናችንን አስወገደን በሪል ላይፋችን ላይ እንዴት መነሳሳት እንደምንችል እንመልከት። አእምሯችን አስቀድሞ ዶፓሚን አለው፣ ተጨማሪ አያስፈልጉም። ስለዚህ እናንተ ማድረግ ያለባችሁ ሞቲቬሽን እንዴት እንደሚሰራ መረዳት ብቻ ነው። እናም አንድ ነገር ማድረግ ማከናወን ስትፈልጉ ራሳችሁን ጠይቁ። ለምንድን ነው ይሄንን ማድረግ ያለብኝ? ከዚያ ነገርስ ምን አገኛለሁ? ነገሩን ከተገበርኩት በኋላስ ምን አይነት ነገር ለኔ ይሆንልኛል ብላችሁ አስቡ። እነዚህን ጥያቄዎች መመለስ ከቻላችሁ አንድን ነገር ተነስቶ ለመተግበር ሆነ ለመጨረስ ምንም ነገር ሊደብራችሁ አይችልም። ቢኮዝ አእምሯችሁ በዚህ ፓተርን ስለሚሰራ። ረዳት ያለባችሁ ነገር ቢኖር
ይሄ ነገር ቶሎ ሊሰራላችሁ ላይችል ይችላል። የቤት ስራን ከሰራው በኋላ ጥሩ ስሜት ይሰማኛል ትላላችሁ፣ ግን አተኩራችሁ መስራት አትችሉም። ይህም የሆነበት ምክንያት አንጎላችሁ ከመጠን በላይ ዶፓሚን ስለሰለቸው ነው። በማህበራዊ ሚዲያ፣ በጌሞች ከአቅም በላይ ጭንቅላታችሁ በዶፓሚን ተገፍቷል። በዚህም የተነሳ በስፖርት፣ በጥናትና በተለያዩ ስራዎች አእምሯችሁ ወዲያውኑ ፎከስድ መሆን አይችልም። ታዲያ መፍትሄ የሚሆነው አእምሯችሁን ከመጠን በላይ ማነቃቃት ማቆም መጀመር አለባችሁ። እናንተ ማታውቋቸው ግን ከመጠን በላይ ሞቲቬት የሚያደርጓችሁን ነገሮች ማቆም አለባችሁ። ከነዛ ውስጥም 1-3 ነገር ጠቅሼላችሁ እነዚህ ነገሮች ለማስተካከል ተመክራላችሁ። አንደኛው ስልካችሁን ለብዙ ጊዜ መጠቀም ማቆም አለባችሁ። ይሄ ግዴታ ነው። ሁለተኛው ለሰዓታት አጫጭር ቪዲዮዎችን መመልከት፣ ቲክቶክም ሊሆን ይችላል፣ ዩቲዩብ ሾርት። ይሄ ነገር በጣም አእምሯችሁን ከሚገሉ ነገሮች አንደኛው። ሶስተኛ ደግሞ ስልካችሁን በየደቂቃው ቼክ ማድረግ። መጀመሪያ አካባቢ ላይ ጥሩ ስሜት ላይ ሰማችሁ ይችላል። ምናልባት መሰላቸት፣ እረፍት ማጣት፣ ከነዚህ የባሱ ነገሮች ሊያጋጥማችሁ ይችላል። እነዚህ ነገሮች መጥፎ ሳይሆኑ ለእናንተ በጣም አሪፍ የሆኑ ነገሮች ናቸው። ማለትም አእምሯችሁ ከአንዱ ጌም ፕሌይ ሉፕ እየወጣ ነው። ይህም አእምሯችሁ ከእንደገና ስራ ጀምሯል ማለት ይቻላል። እኔ ነገርኳችሁን 3 ነገሮች ለ3 ሳምንት የምትተገብሩት ከሆነ ጥሩ ስሜት እየተሰማችሁ ይሄዳል። እንደ ማንበብ፣ የአካል ብቃት እንቅስቃሴ ማድረግ፣ ከጓደኞቻችሁ ጋር ማውራት፣ በቀላል ነገሮች መደሰት ትጀምራላችሁ። አሁን ላሳያችሁ የምፈልገው ነገር የእውነተኛ የህይወት ጨዋታን እንዴት መጫወት እንደምንችል። አንዴ አእምሯችሁን እንደገና ስራ ካስጀመራችሁት ህይወታችሁን እንደ አዝናኝ ጨዋታ መመልከት ትችላላችሁ። እንዴት ካላችሁ the first one የሚሆነው ትናንሽ ግቦችን አውጡ። ዛሬ ጧት 5 ፑሽ-አፕ እሰራለሁ፣ 1 ገጽ መጽሐፍ አነባለሁ ብላችሁ እቅድ አውጡ። እቅዱን ተግብሩት። ትንሽ ሊመስላችሁ ይችላል፣ ግን ምንም ካለ መስራት በትንሹ ጀምሮ ወደ ትልቅ መሄድ ይቻላል። ሁለተኛ ደግሞ እድገታችሁን ተከታተሉ ፕሊስ። ይሄ በጣም ወሳኙ ፓርት ነው። ጌም ስትጫወቱ ነጥብን እንደምትቆጥሩት ሁሉ በሪል ላይፋችሁም ላይ ተመሳሳይ ነገር መተግበር ይኖርባችኋል። ማለትም የሳምንት ግባችሁን በሳምንቱ መጨረሻ ቀን ገምግሙት። ከዛ ማስተካከል ያለባችሁን ለይታችሁ በቀጣይ ሳምንት እነሱን ነገሮች ፊክስ ለማድረግ መሞከር። ሶስተኛ ደግሞ ለራሳችሁ ጊፍት ስጡ። አንድን ስራ በድል ካጠናቀቃችሁት በኋላ ለእናንተው ራሳችሁ ሽልማት ሽልሙ። እንዴት ካላችሁ ስራውን ከተገበራችሁት በኋላ ትንሽ ወክ ማድረግ ሊሆን ይችላል፣ ጠቃሚ የምትሉትን ፊልም መመልከት፣ ብቻ ለእናንተ ሪላክስ የሚያደርጋችሁን ነገር፣ ነፃነት የሚሰጣችሁን ነገር መተግበር። አራተኛ ደግሞ አዲስ ነገር ለማወቅ ጉጉት ይኖራችሁ። ጌም ስትጫወቱ ደስ ከሚላችሁ ነገር አንደኛው ከአንዱ ሌቭል አልፋችሁ ወደ ሌላው ሌቭል ስትሄዱ አዲስ ነገር ስለምትመለከቱ፣ አዲስ ነገር ስለምትፈልጉ ነው። በላይፋችሁ ላይም እንዲህ ነው የሚሰራው። ሁሌ አዳዲስ ነገሮችን ሞክሩ፣ ተማሩ። ህይወታችሁን እንደ ጌም ስትይዙት የበለጠ መጫወት ትፈልጋላችሁ። አእምሯችሁን አንዴ እንደገና ስራ ካስጀመራችሁት ራሳችሁን ብዙ መግፋት አይጠበቅባችሁ። ድሮ አሰልቺ ሆነው የሚታያቸው ነገሮች በቀላሉ መተግበር ትችላላችሁ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ደህና ቆዩልኝ ባይ